ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የጥር 13 ቀን 2018 ዓ.ም ያዘጋጃቸውን የባህር ማዶና የሀገር ቤት ዜናዎች ከዚህ ሰዓት ጀምሮ የሚያደርሳችሁ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ የምናደርገው ዋና ዋና ዜናዎችን በማስቀደም ነው። የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ዛሬ ለፍርድ ቤት የእምነት ክህደት ቃላቸውን አልሰጥም ብለዋል። ይህንን ዜና እንነግራችኋለን። ኢትዮጵያ ከ13 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረው ግለሰብ ስለመከሰሱም የምንነግራችሁ ይሆናል። ጅቡቲ ላይ ከ15000 በላይ የኢትዮጵያ ሕፃናት ጎዳና ላይ እንዳሉም ተነግሯል። ይህንንም ጉዳይ እናደርሳችኋለን። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች ሁለት ፖለቲካዊ ንቅናቄዎች የሶማሌ ሕዝብ የራስን ዕድል በራስ የመወሰን ጥምረት የተባለ ስብስብ ስለመመስረታቸውም ይፋ ሆኗል። ይህንን ጉዳይ የምናደርሳችሁም ይሆናል። እንደዚሁም ከውጭ ደግሞ ጎራ ብለን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉልበተኞች አንንበረከክም ብለዋል። ከውጪ ከያዝነው ዜና መካከል ይገኝበታል። አድማጮቻችን ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የቀድሞ የኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የፌዴራል ጠቅላይ አቃቤ ሕግ ባቀረበው ክስ ከተካተቱ ጭብጦች አንዱን አሻሻለ። የተሻሻለውን ክስ ከጠበቆቻቸው ጋር ዛሬ ረቡዕ በችሎት ተገኝተው ያደመጡት አቶ ታዬ ደንደአ የእምነት ክህደት ቃላቸውን ግን ሳይሰጡ ቀርተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት በአቶ ታዬ ላይ ከቀረቡ የክስ ጭብጦች አንደኛው ተሻሽሎ እንዲቀርብ ያዘዘው ታህሳስ 23 ቀን 2018 ዓ.ም ነበረ። አቃቤ ሕግ ያሻሻለው በወንጀል ሕግ አንቀጽ 257 በመገፋፋትና ግፍ ያልሆኑ ማሰናዳት ተግባር አስመልክቶ የመሰረተባቸውን የክስ ጭብጥ እንደሆነ ጠበቃቸው አቶ አበራ ንጉሴ ተናግረዋል። በዛሬው ችሎት አቶ ታዬ በትጥቅ ተደራጅተው ለሚንቀሳቀሱ ኃይሎች የፕሮፓጋንዳ ድጋፍ በመስጠትም ሕገ መንግስታዊ ስርዓቱን በኃይል ለመናድ አንቀጽ 238 ህዝባር አንድ ተላልፏል በሚል የክስ ጭብጡን እንዳሻሻለ ጠበቃቸው ማብራርተዋል። አቶ ታዬ የእምነት ክህደት ቃላቸውን እንዲሰጡ ተጠይቀው ሳይናገሩ በመቅረታቸው በክህደት ቃል መመዝገቡን ጠበቃቸው ገልጸዋል። ችሎቱ አቶ ታዬ የቀረበባቸውን ክስ ይከላከሉ ወይስ አይከላከሉ የሚለውን ብይን ለመስጠትም ለየካቲት 6 ቀን 2018 ዓ.ም ቀጠሮ ተሰጥቷል። የአቶ ታዬ ጠበቃም ከቀጠሮ በፊት በተሻሻለው ክስ የሰነድ ማስረጃዎች ላይ አስተያየት እናቀርባለንም ብለዋል። የቀድሞ የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል አቶ ታዬ የተከሰሱትም ሆርን ኮንቬንሽን ከተባለ የዩቲዩብ ሚዲያ ጋር ባደረጉትና በ3 ክፍሎች የተላለፈ ቃለ መጠየቅ ምክንያት እንደሆነም ተገልጿል። የቀድሞ ፖለቲከኛ የወንጀል ሕግ አንቀጽ 337 ተላልፈው በሀገር መከላከያ ላይ ሐሰተኛ ወሬ በመንዛትና አንቀጽ 244 ንዑስ አንቀጽ 1 በመተላለፍም የፌዴራል መንግስቱን በማዋረድ ተግባር ተሳትፈዋል የሚሉ 3 የክስ ጭብጦች ተመስርቶባቸዋል። አቶ ታዬ ደንደአ ከዚህ በፊት የጦር መሳሪያ አያያዝ ሕግን ተላልፈዋል የሚል የ7 ዓመት ከ2 ወር እስር ተፈርዶባቸው እንደነበረም ይታወሳል። ኢትዮጵያ ከ13 ሚሊዮን ዶላር በላይ እንድታጣ ምክንያት የሆነው ግለሰብ ተከሰሰ። በህገወጥ መንገድ ገንዘብ በማስተላለፍ ኢትዮጵያ ከ13 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረው ግለሰብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ጉዳዮች ወንጀል ችሎት ክስ ቀርቦበታል። ተከሳሹ ነጋሲ ተስፋ ልደት የባንክ ስራ ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፍቃድ ሳይኖረም ለጊዜው ካልተያዙ ግብረ አበሮች ጋር በመሆንም በተለያዩ የውጭ አገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉም የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘብ መጠን በሚያስተላልፉበት መረጃ መሰረት ገንዘቡን ኢትዮጵያ ውስጥ ላሉ የተለያዩ ግለሰቦች በስሙ ከከፈታቸው የባንክ ሂሳብ ጋር ገንዘብ ማስተላለፉ በክሱ ተመላክቷል። በአዋሽ
ባንክ ተከሳሹ በስሙ በከፈተው የሂሳብ ቁጥር ከ2012 ዓ.ም እስከ 2018 ዓ.ም ድረስም 578 ያህል ጊዜ 110 ሚሊዮን 594,572 ብር ለተለያዩ ግለሰቦች አስተላልፏል ሲል አቃቤ ሕግ ጠቅሶም ይህ ገንዘብ በህጋዊ አስተላላፊዎች አማካኝነት ቢተላለፍ አገሪቱ 1 ሚሊዮን 622,000 ዶላር ታገኝ ነበረም ብሏል። በተጨማሪም በአቢሲኒያ ባንክ በስሙ በከፈታቸው የሂሳብ ቁጥሮች ከሰኔ 11 2012 ዓ.ም ጀምሮ እስከ ህዳር 4 ቀን 2018 ዓ.ም ድረስ 1153 ጊዜ በአጠቃላይ 242 ሚሊዮን ብር 194,000 ብር ለተለያዩ ግለሰቦች ገንዘብ አስተላልፎ በህጋዊ አስተላላፊዎች በኩል ቢላክ ኖሮ አገሪቱ የምታገኘው 3 ሚሊዮን 469,923 ዶላር ማሳጣቱን በክሱ ተመላክቷል። ከሀገር ከተሰደዱ ከ15,000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙም በ3 ዓመት ከፍልሰት ከተመለሱ 510,000 የሚሆኑ ህጻናት እንደሚሆኑ የሴቶችና ማህበራዊ ጉዳይ ሚኒስትር ተናግረዋል። የሚኒስትሩ ዴኤታ ወይዘሮ ሁሪያ አሊ ህገወጥ የሰዎች ዝውውር በተመለከተ በምክትል ጠቅላይ ሚኒስትር የሚመራ ምክር ቤት እንዲኖር እየተሰራ መሆኑን ገልጸዋል። በሚኒስትሩ ህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ የስራ አስፈጻሚ አቶ ደረጀ ተግበር እንዳሉትም የ14 ዓመት ታዳጊዎች ጭምር ከሀገር እንደሚወጡ በርካታ ህጻናት ጭምር በመንገድ ላይ እንደሚሞቱም ለአሸባሪነት ለውትድርና እንደሚመለመሉ አካላቸው እንደሚሰረቅ ጭምርም ተናግረዋል። የኢትዮጵያ ህጻናት ከ14 ዓመት ጀምሮም ከሀገር ይወጣሉ። ለምሳሌ በምስራቅና ምዕራብ ሐረርጌ በኩል የድሮ ባቡር መስመሮች ሁሉ የሚሰሩበት ሁኔታ አለ። በዚያ ላይ ተንጠልጥለው የሚወጡ ህጻናት መኖራቸውንም ገልጸዋል። ጅቡቲ ላይ ከ15,000 በላይ የኢትዮጵያ ህጻናት ጎዳና ላይ አሉ። ጅቡቲ ውስጥ የቀሩ ድንበር አቋርጠው ከገቡ በኋላ ደግሞ የመን ውስጥ የተያዙ በርካታ ህጻናት መኖራቸውን አክሏል። እነዚህን ለአሸባሪነት ለውትድርና ይመለምሏቸዋል፣ የሰውነታቸው አካል የሚሰርቋቸዋልም ብለዋል። ህጻናት ሲሆኑ ደግሞ ከፍተኛ ውስብስብ ችግር ውስጥ ያስገባቸዋል። ለእነዚህ አይነት ህጻናት ቶሎ መድረስና ማምጣት ለሚያስፈልግም መንግስት በርካታ ህጻናት መልሷል፣ አሁንም እየመለሰ ይገኛልም ብለዋል። በተግባር ያየናቸው ነገሮች መንግስት አልባ የሆኑ አካባቢዎች አሉ። አንዱ መንግስት አልባ የሆነ ሀገር የመን ነው ብለዋል። በጅቡቲ በኩል የመን መዳረሻውን ሳውዲ አረቢያ አድርገው የሚሄዱም አሉ። የመን ላይ ይያያዛሉ። ለጦር የሚንቀሳቀሱ ሰዎችም ለውትድርና ይመለምሏቸዋል። የማሸበር ስራ ላይም እንደሚያስገቧቸው መረጃዎች አግኝተናልን ብለዋል። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች ሁለት ፖለቲካ ንቅናቄዎች የሶማሌ ህዝብ የራስን ዕድል በራስ የመወሰን ጥምረት የተባለው ስብስብ መመስረታቸውን አስታወቁም። ጥምረቱን የመሰረቱት የኦብነግ ክንፍ ኮንግረስ ፎር ሶማሌ ኦዝ እና ሶማሌ ኦሪጂናል ዲሞክራሲ አሊያንስ ባወጡት የጋራ መግለጫ የከንቱ ድርድር ዘመን አብቅቷልም ብለዋል። ሶስቱ አካላት ጥምረቱን መመስረታቸውን ያስታወቁት ትናንት ማክሰኞ ጥር 12 ቀን 2018 ዓ.ም በኦብነግ ማህበራዊ የሚዲያ ገጽ ላይ ባወጡት መግለጫ ላይ ነው። አዲሱ ጥምረት የሶማሌ ህዝብን ፖለቲካዊ ውክልና ወይም ፖለቲካል ኤጀንሲ ለማጠናከር ያለመ የተቀናጀ ፖለቲካዊ ዲፕሎማሲና ሲቪክ መድረክ እንደሆነም ገልጸዋል። የሶማሌ ህዝብን የጋራ መብቶች ክብርና ፖለቲካዊ መጻኢ ዕድልም ማሳደግም ሌላኛው የጥምረቱ መቋቋም ምክንያት እንደሆነም ጠቅሰዋል። የአሁኑና ያለፉት የኢትዮጵያ መንግስታት የሶማሌ ህዝብ ላይ የተከተሉት አገዛዝ ስርዓት በፖለቲካ ማግለል፣ በአህዳዊ አገዛዝ፣ በህዝብ ስብጥር ለውጥ፣ በመዋቅራዊ መድሎና በመሰረታዊ መብቶች ላይ በሚፈጸሙ ተከታታይ ጥሰቶች የታጀበ እንደነበረ በመግለጫቸው ላይ አክለዋል። ይህ የኢትዮጵያ ድምጽ ነው። አሁን ደግሞ ከውጭ ወዳገኘነው ዜናችን እንውሰዳችሁ። ለጉልበተኞች አንንበረከክም ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ግዢ ዙሪያ በሰነዘሩት የንግድ ታሪፍ ዛቻ ላይ ጠንካራ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ አውሮፓ ግሪንላንድን ለአሜሪካ አሳልፋ ካልሰጠችም በፈረንጆቹ የካቲት 1 ጀምሮ በፈረንሳይ ወይንና ሻምፓኞች ላይ 200% ጨምሮ ሌሎች የአውሮፓ ምርቶች ላይ ከፍተኛ ታሪፍ እንደሚጥሉም ዝተዋል። በአውሮፓ ባህል የሚመነጩ ደንቦች አትቀበልም፣ ለፍርሃትና ለጉልበተኞች ግን አንንበረከክም ብሏል
ማክሮን አክለውም አውሮፓ ከባባሪነት ይልቅ የህግ የበላይነትን ከጉልበተኝነት ይልቅ ደግሞ ክብርን ትመርጣለችም ብለዋል። ቀጥለናል። የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም ሲሉ የህግ ባለሙያው ሙሉዓለም ጌታቸው ገለጹ። ከዛሬ ጀምሮ ሁሉም የአሜሪካ የኢሚግራንት ቪዛዎችም መስጠት ተቋርጧል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የህግ ባለሙያው አቶ ሙሉዓለም ጌታቸው ገልጸዋል። ይህ ተግባር የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎች ከሚስቶቻቸው ወላጆችና ወላጆቻቸው የሚነጥል ነው ሲሉም የህግ ባለሙያውም ገልጸዋል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ወይም ኢሚግራንት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበረም አይዘነጋም።